ስለምታስብልኝ ነው። እኔ ቁሜ እየጠበቅኩሽ ሌላ ወንድ ጋር ሄድሽው። ኧረ እኔ ሌላ ወንድ ጋር አልሄድኩም። ውሸት ባንቺ እንደማያምር እያወቅሽ አትዋሽ። ዋሻው እንዴ? እኔ መጣሽልኝ ብዬ በፈገግታ ስጠብቅሽ፣ አንቺ ግን ዛሬ በመጣው ስራ ቀይረሽኝ ሄድሽ። ወይኔ ጉዴ! አሴር ቆይ ላስረዳ። ምን ነው የምታስረጂኝ? እወድሻለሁ ብሎ ጥሎሽ ሊሄድ ሲል እኔም እወዳለሁ ያልሽውን ነው ሌላ ውሸት ልጨምርልኝ ነው? ምን ሀኒቾ፣ ረጅም ጊዜ እያፈቀድኩሽ ያልነገርኩሽ እኮ በአባትሽ መምን ሌላ ጭንቀት እንዳልፈጥርብሽ ብዬ ነው። አሴር ምን እያልከኝ ነው? ለሁሉም ጊዜ ያለው ብዬ ስጠብቅ አንቺ ግን በተቃራኒው ቀድመሽኝ ነበር። እኔ እኮ ሌላ ውሸት ጨምረሽልኝ ልታዘብሽ ስለማልፈልግ እባክሽ ዝም በይ። አሴር ቆይ እኔ ጋር ያለው እውነት የቱን እውነት? አንተ በጣም ነው የማስብልህ የሚለውን እውነት ተይ እንጂ ሀና ተይ። አሴር እኔ ምን እንደምን አላውቅም። የከፋኝ አንቺን በማፍቀር ያለ ሰውም እኮ ሌላ ሰው ያፈቅራል። እኔ በጣም የከፋኝ እኔ አንቺ እንደ ሰው ቆጥሬሽ አንቺ እንደ ሰው ባለመቁጠርሽ። ኧረ አሴር በፈጠረ ተረጋጋ። ምናልባት ከላይ ስንታይ ቆሻሻን መስል ይሆናል፣ ግን ልባችን በጣም ንጹህ ነው። ዝቅ እንድንን ያደረገን የገንዘብ እጦት ነው። እኔ አንተ እንዳልከው አስቤያለሁ አላውቅም። ሀኒቾ ህይወት በጣም ክፉ እንደሆነች አውቃለሁ፣ ግን አንቺን ነስታ ትቀጣኛለች ብዬ አንድም ቀን አስቤ አላውቅም ነበር። አዊ አባቴ በሚያውቁት ሁላችሁንም በጣም ነው የምወዳችሁ። እኛም እኮ እናውቃለን ድንብላል። መለያየት ካለብንም ተመራርቀን እንጂ ተረጋግመን መሆን የለበትም። መጣው እንዴ? ተነክሮልኝ መጥቷል። ሰክራ ነው ጭራሽ የመጣ። አልታዩትም እንዴ? አልመጣውም እኮ ጭራሽ ሰክራልኝ ነው የመጣው። ማ እኔ ጆሮ ነኝ የምሰክረው? እና እኔ ኖላዊ ነኝ አሁን እንደዚህ ቆም እየተንገዳገድኩ ያለሁት። እንዴት እንደማስረዳሽ አላውቅም። ብቻ እዝራ እባክህ ምንም አትበለኝ። አሁን እንሂድ። እንደዚህ ሆነሽ እንዴት ነው ትቼሽ የምሄደው? መቼም ቤት አብረን እንግባ አትለኝም? እንደሱ ሳይሆን እንዴ እዝራ ልይሽ ብለህ አይደል እንዴ ጠራኸኝ? ይሄው አያኝ። በቃ አሁን ሂድ። አንቺ መድኃኒት ታዥልኝ? አዎ ልይህና የሚያስፈልግ ከሆነ ሄደን እንገዛለን። ተደብቀሽ የገደልሽውን ሰው በሰው ፊት ልታድኝ እየሞከርሽ ነው? አሴር ፋዘርዬ፣ ካስቀየምኩት በጣም ይቅርታ፣ ግን እውነታውን አይሸሹ። ሀኒቾ ለእርሶ ልጅ ብቻ አይደለችም። በእናንተ መካከል ደግሞ መግባት አልፈልግም። አሁን ልሂድ፣ ይቅርታ። አሁን ነገር ተበላሸ። ተበላሸ ማለት ተበላሸ ነው። በቀጣይ ክፍል ሁሉም አሴር ላይ ይፈርዱ ይሆን ወይስ ደግሞ ሀና ላይ ይፈርዱ ይሆን? ምን ታስባላችሁ? ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ ጋይስ። እንዴት ነው የምታዩት? ኖላዊ ሀና ላይ ፍጥጥ ብሏል። ሀና እውነቱን እየጠበቀ ነው። ኖላዊ በቀጣይ ክፍል ሀናን ዝም ብሏት የሚያልፍ አይነት ነገር አይደለም። አስተያየቱ እንደዛ ነው። እሷም ደግሞ አንገቷን ስደፋ ነበረ። አፍራለች ባደረገችው ነገር። ነገር ግን ያደረገችውስ ነገር የሚያሳፍር ነገር ነው። ይህንን እውነታ አቶ ኖላዊ ሲሰማ ምን የሚል ይሆናል? አሴርን እንዴት ያየው ይሆናል? አሴርን እንደ ድሮ ይቀበለው ይሆን? ወይም ደግሞ እንደ ልጅ ያየው ይሆን? እንደ አባት ይቀበለው ይሆን? ወይስ ደግሞ ሀናን ከአሴር በላይ አስበልጦ አሻፈረኝ፣ እንዴት ልጄን ደፈርክ፣ ይሄ ከመድፈር አይተናነስም ብሎ አሴር ላይ ይቀየር ይሆን? ምን ትላላችሁ? ዛሬ አንዳንድ ጉዳዮችን እነግራችኋለሁ። ከዛ በፊት ግን የእናንተን ሀሳብ ኮሜንት ላይ ማየት እፈልጋለሁ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ኖላዊ በትናንትናው ክፍል እኔ እንደጠበቅኩት አላገኘሁትም። በእውነቱ ለምን እንደዚህ እንዳልኳችሁ ልንገራችሁ። እንደጠበቅኩት አላገኘሁትም ማለት የትናንትናው ክፍል በጣም አሳዛኝ ክፍል ነበር መሆን የነበረበት። ለምሳሌ አሴር ከእሷ ጋር ያሳለፈውን ትውስታ እያዩ ሁለቱ ብቻ ለብቻ ሲብሰለሰሉ፣ ሀናም እንደዛው ከእሱ ጋር የነበራትን ነገር እያየች ስትብሰለሰል ምናምን አይነት ነገር ብናይ አሪፍ ነበረ። እንደገና ደግሞ ካቆምበት አይደለም የጀመረው። እሱ ነገሩ ትንሽ ቅር ብሎኛል። ማለት ሀና ከቤት ስትወጣ በጣም ተበሳጭታ ነበረ። እንደገና ደግሞ ምንም አይነት እንትን አላደረገችም ነበር፣ ወይም ደግሞ ምንም አይነት ቦርሳ አልያዘችም ነበርና ባዶ እጇን ነበር የወጣችው። እሱ ነገር ትንሽ ቅር ብሎኛል። እዛው መንገድ ላይ ምናምን አግኝታ ትቷት ቢሄድ ምናምን አሪፍ ነበር። ቁጭ ብሎ በሚያጨስበት ቦታ ሌላ ታይም ላይ ገብቷቸዋል። በቀጣይኛው ወይም ደግሞ ሁለተኛው ጊዜ እሱን ስታገኘው እንደዛ አይነት ነገር ቢፈጠር አሪፍ ነው ብዬ አስባለሁኝና ትንሽ እሱ ነገር ላይ ቅር ብሎኛል። ከዛ ውጭ ደግሞ ይሄ ሀና ዝም ብላ ማልቀስ አልነበረባትም። ገብቷቸዋል። ዝም ብላ በቃ ለቅሶ ብቻ ነበረ ሲታይ የነበረው።
ትውስታ ቢኖረው ገብቷችኋል አይደለ? ትውስታ ቢኖረው እሱን ነገር ብናይ በደንብ ሳቢ ይሆናል። በደንብ የሚያሳዝን ፊሊንግ እኛ ጋር ይኖረው ነበር አይደለ ጋይስ? ለምሳሌ አሴር ጋር ስትሄዱ የተሻለ ነበር። አሴር ጋር ቢያንስ የሚጠጣው ነገር አለ፣ የሚያጨሰው ነገር አለ። ያ ነገር ስላለ ቢያንስ እንትን ይላል። ገብቷችኋል አይደለ? ያለበት ሁኔታ መረዳት እንችላለን። ሀና ጋር ግን ያለው ነገር ምንድን ያስለቀሳት የሚለውን ነገር ለመረዳት አልቻልንም። ገብቷችኋል? የሆነ እሱን ወይ የመውደድ ነገር ወይ ደግሞ እሱን የምትጠላበትን ነገር ብታስብ ገብቷችኋል? ያን የሆነ እያብሰለሰለች ቢሆን ኑሮ አሪፍ ይሆናል ብዬ አስባለሁ። እኔ እንደዛ አይነት ነገር ነበር የጠበቅኩትና ያ ነገር ትንሽ ጎሏል። ምናልባት በሚመጡት ክፍሎች ላይ እንደዛ አይነት ነገር እናያለን። ያው ሀና አሁንም ሀሲርን አላሰበችውም። ሀሲር ሳይሆን አሲር የአማርኛ ችግር አለ። በሺ ነው እኔ ጋር በሺ ነው። እሱን አላሰበችው ማለት ይሄ በፍቅር አይን አላየችው። ገብቷችኋል አይደለ? ልቧ አሴር ጋር አይደለም ያለው። ይሄ ሁሉ ነገር ተፈጥሮ አሁንም ልቧ ያለው እዝራ ጋር ነው፣ ክራር መቺው ጋር ነው። ለዛ ነው ትውስታው የሌለው በሚለው እናልፈዋለን። ወደፊት ያው በደንብ ታስታውሷለች፣ በደንብ ታስቧለች ብዬ አስባለሁ። እኔ ከዚህ በፊት ብያቸዋለሁ በትናንትናው ሪቪው አይደለም፣ በትናንትናው ሪቪው ነግሬያቸዋለሁ። አሴር ልቡ ይሰበርና ከነሱ የሚርቅበት ጊዜ ቅርብ ነው ብያቸዋለሁ። ከነሱ ህይወት የሚወጣበት ጊዜ ቅርብ ነው። አሁን ቤት ሄዶ ያራል ምናምን፣ አሁን ከዛ አካባቢ ጭራሽ ይጠፋል። አሴር አለመኖሩ ሀናን በጣም ይጎዳታል ብያቸዋለሁ። ምክንያቱም በእያንዳንዱ ሰከንድ አሴር ነበር አይደለ የሚገኘው። አንድ ስልክ ጥሪ ላይ አሴር ይገኛል። ገብቷችኋል አይደለ? የሆነ ነገር ስትፈልግ አሴር ይገኛል። ለአባቷ የሆነ ነገር ስትፈልግ አሴር ይገኛል። አሴር ሀና ጠርታት እምቢ ብሎ አያውቅም። ባይሆን አይመቸኝም ብሎ አያውቅም። አይመቸኝም ግን እመጣለሁ። ገብቷችኋል አይደለ? አይመቸኝም ግን ሁሉን ትቼ እመጣለሁ። ሮጦ ነው የሚሄደው። አሁን ግን ከእዝራ ይህንን ነገር እንዳትጠብቁ ጋይዝ፣ ከእዝራ ይህንን ነገር እንዳትጠብቁ። አባቴ ጋር የሆነ ነገር ስራ አለብኝ፣ አባቴ ጋር የሆነ ነገር አለብኝ፣ ነገ እንገናኛለን ምናምን። ይቺ አሁን ጅማሬ ስለሆነች ነው። እዝራ የሆነ የሚጨበጥ አይነት ሰው አይደለም። ገብቷችኋል አይደለ? የዛኔ ልቧ ይከፈታል። አሴር ነበር የኔ የሚል ነገር ይመጣል እንጂ አሁን በአንዴ ወዳ ይታረቃሉ ምናምን የሚል ሀሳብ የለኝም። እኔ እንደ እውነታውን ሲሰቡ ሁሉም የሚፈርዱት አሴር ላይ ነው የሚሆኑ። ገብቷችኋል አይደለ? ምክንያቱም አሴር ምንም የለውም፣ የጎዳና ልጅ ነው፣ ምንም የለው፣ ደሃ ነው፣ ውጭ ነው የሚያረው። ገብቷችኋል አይደለ? ለዚህ ያደረስን እኛ ነን ነው የሚሉት። ትረዱኛላችሁ ብዬ አስባለሁ። ማናቸውም ይቀበሉታል ብዬ አላስብም። እኔ አሴርን ምናልባት ምናሴ ምናልባት ይህንን ነገር ከተቀበለ እንዲሁም ደግሞ አቶ ኖላዊ ይህንን ነገር ከተቀበለ እንጂ ሌሎቹ ይቀበላሉ ብዬ አላስብም። ሰላም ገና ድሮን የጀመረችው ገብቷችኋል አይደለ? መስፍኔም የሆነ ነገር ብሏል። ገብቷችኋል? የሆነ ነገር ሳይኖራቸው አይቀርምና ነገር ሳይበላሽ ቶሎ ብሏል። ይሄ ማለት ነው ከሱ ጋር ማንም ሰው እንዲሆን አይፈልግም። በቃ ገብቷችኋል አይደለ? ከደሃ ጋር ከጎዳና ከሚያደርሰው ጋር ማንም ሰው ልጁ ፍቅረኛ እንድትሆን አይፈልግም። ያን ነገር ነው የምናየው አሁን ወደፊት። እንደዛ አይነት ቻሌንጆችን ነው የምናየው። እንዳልኳችሁ አቶ ኖላዊ ሊበሳጭ ይችላል በሰማማ ታይም፣ ወይም ደግሞ አሴር ደፈርከኝ። ቅድም እንዳልኳችሁ በቃ አሴር በጣም ይሄ ከመደፋፈር የተነሳ ምናምን አይነት ነገር ይሄ አለ አይደል? እንደዛ አይነት ነገር አሴር ሊናገረው ይችላል። ነገር ግን ዘላቂ የሆነ ነገር አይናገርም። አቶ ኖላዊ በልጁ ጉዳይ ስለሆነ ሊበሳጭ ይችላል። ገብተዋል? ሀናን ሊያስቀድም ይችላል። አሴርም ተናግሯል። ከኔ በላይ እሷን ነው የምታስቀድመው ብሏል። እኔ በነገርህ እኔን አትቀበለኝም፣ እኔ ላይ ነው የምትፈርደው ብሏል። እና አሁን ያንን ነገር የምናይበት ጊዜ ነው የሚመጡት ቀጣይ ክፍሎች እና ሁሉም አሴር ላይ ነው የሚፈርዱት ብዬ አስባለሁ። ከዛ ውጭ ደግሞ ተምቹ ትላንት አልነበረችም። ተምቹና አሴር ቢገናኙ በጣም ደስ ይለኛል። ነገር ግን የሚገናኙ አይመስለኝም በዚህ አይነት ሁኔታ። እንግዲህ ያው ወደፊት የምናየው ይሆናል። እናንተ ምን ታስባላችሁ? እስኪ በሁለቱ ዙሪያ ምን ታስባላችሁ ጋይስ? እንዴት እያያችሁት ነው? እንዴት ታስባላችሁ? ወይስ እንደዚህ በቀላሉ የሚታረቁ ይመስላችኋል? እንዴት ነው የምታዩት ጋይስ ይህን ነገር? ከዚህ ውጭ በትናንትናው ክፍል ለየት ያለው ነገር የድንብላል ጉዳይ ነው። ድንብላል በቃ ቤቱን ረበሸችው፣ በጠበጠችው። አሁን ግን ተመቹኝ። እነ መስፍን ያመጡት ሀሳብ ተመቹኝ። በቃ ተምቹ ጋር ሊደርሱ ነው። ተምቹን ሊያሳስሩትም ይችላሉ። እኔ አላምናቸውም። የምሬ ነው። እኔ ይሄ ገንዘብ ያለውን ሰው አላምንም። እውነት ለመናገር አትፍረዱብኝ። በቃ እኔ ገንዘብ ያለው ሰው ማለት ነው አላምንም። ሁሌም የራሱን ጥቅም ያስቀድማል። ሁሉንም ማለት አይደለም። እኔ ብዙዎችን አይቻለሁ። በስራ አጋጣሚ ማለት ሰዎችን አግኝቻለሁ። በጣም ሀብታም አግኝቻለሁ። ሀብታም የተባሉ ጋይስ አብዛኞቹ ቋጣሪ ናቸው። የምሬን አብዛኞቹ በሚባል ደረጃ ቋጣሪ ናቸው ማለት ነው። ብር አላችሁ ግን አይሰጡም። የምሬን ብር አላቸው ግን አይሰጡም።
መካከለኛ ኑሮ የሚኖር ሰው ነው ብር እንደፈለገ የሚሰጥ። እኔ በስራ አጋጣሚ በጣም ብዙዎችን አይቻለሁ። አዎ ያለ ምክንያት ብር ማውጣት የለባቸው ምናምን። ኧረ እባክህ ማን ያለው? እሱ ያለ ምክንያት ነው እንደሚያወጣው ጋይዝ እንዴ ምን ሆናችሁ ነው? የምሬ ነው። እኔ የራሴ ትንሽ ድርጅት ነበረች እና ክፈል አልከፍልም በቃ ክርክር በቃ ተውት። እንደ ሀብታም የሚከራከር የለም። መካከለኛ ኑሮ የሚኖር ኖርማል ኑሮ የሚኖር ሰው ማለት ነው ጋይዝ ይህን ያስትለው እሺ አመሰግናለሁ ብሎ ባርኮ ምናምን እጅ ስሙ ምናምን በቃ ደስ ይላሉ እነሱ። የምሬ ነው። ሀብታም ግን ረብስ ጠንያም አይደለ እንደ ጋይዝ ስሙ ነው ሀብታም፣ መኪናው ነው ሀብታም እንጂ ሰውየው አይደማውም። ጠንያም ናቸው። የምሬ ነው። ይሄ በቃ የራሳቸውን የሆነ ነገር ያስቀድማሉ። ሁሌም የራሳቸውን የሆነ ነገር ያስቀድማሉ። ይህንን እምላችሁ እኔ ስላየሁት ነው በህይወቴ። ገንዘብ ስለሰጡኝና ስላልሰጡኝ ብቻ ሳይሆን ሁሌ የራሳቸውን ነው ቅድሚያ ማድረግ የሚፈልጉት እንጂ ስለአንተ ህይወት አይመለከታቸውም። ስለአንተ ጉዳይ፣ ስለአንተ ስራ አይመለከታቸውም። በቃ ሁሌ የራሳቸው ነው። ገብቷቸዋል አይደለ? የሆነ ስራ እንኳን እንትን ስትላቸው በቃ የራሳቸው ስራ እንዳይበላሽ እንጂ የአንተ ስራ ተበላሽ አልተበላሽ የአንተ ነገር ዴንታም የላቸው። ገብቷቸዋል አይደለ? በእርግጥ እነ መስፍኔ ቤት ያለው ቤተሰብ እንደዛ አይነት አይደለም። ነገር ግን በእንደዚህ አይነት ቦታ ደግሞ ስታስቡ ማንም ሰው አይፈልግም ከእንደ ተምቹ አይነት ጋር ከእንደ አሴር አይነት ሰው ጋር ሪሌሽንሽፕ እንዲጀምር ልጆቻችሁ አይፈልጉም። ማንም አይፈልግም። የምሬን ነው የምላችሁ። ትፈልጋላችሁ? እናንተ ትፈልጋላችሁ? የአንተ ልጅ ብትሆን ትፈልጋላችሁ? አትፈልጉም። እውነቱን ልንገራችሁ። ምክንያቱም ራሱን አልቻለም፣ ስራ የለውም፣ መንገድ ዳር ነበር ያደገው፣ ሌባ ነበረ ምናምን አገኛችሁ፣ አልተማረም። ከባድ ነው የሚሆነው ለሱ። ግን እውነታው እሱ ነው የእሷ ፍቅረኛ። በቃ ልክ እንደ ተምቹ የሚያስብላትና እንደ ተምቹ ከእሷ ጎን የሚሆን ማንም የለም ነው እያልኳቸው ያለው። ትክክለኛ ፍቅር ሲጀመር ገንዘብ አይጠይቅም፣ እውቀት አይጠይቅም፣ ችሎታ አይጠይቅም፣ ምንም አይጠይቅም። አገኝ አላገኝ፣ ጎዳና አደጋ ሀብታም አደጋ ምናምን አይልም። ፍቅር ነው በቃ ጋይስ። ፍቅር ይሄ እውነት የሆነ ጉዳይ ህይወት ያለው ጉዳይ ነው ጋይስ። ይሁን ከቁስ ጋር እንትን የምታደርጉት ነገር አለም። ከቁስ ጋር ከሆነማ ፍቅራችሁ ከቁሱ ጋር ነው እንጂ ወይም ከሰውየው ካለበት ደረጃ ገብቷችኋል አይደለ? ኮምፎርት ዞኑን ነው እናንተ የወደዳችሁት እንጂ ልጁን አይደለም። ስለዚህ ፍቅር የያዛችሁ ከሰውየው ሳይሆን ከሰውየው አጠገብ ካለው ነገር ነው። መኪናው ሊሆን ይችላል፣ ቤቱ ሊሆን ይችላል፣ ገንዘቡ፣ ወርቁ፣ እጁ ላይ ያለው ሰዓት ሊሆን ጫማው ሊሆን ይችላል። ገብቷችኋል አይደለ? ይሄ ገንዘብ ያመጣው ፊዚካል ሊሆን ይችላል፣ ፊቱ ሊሆን ይችላል። ከዛ ጉዳይ ነው ፍቅር የያዛችሁ ማለት ነው። ከሱ ጉዳይ ፍቅር ከያዛችሁ እሱ የጠፋለት እናንተም ትጠፋላችሁ። እናንተ ተስፋ አይኖራችሁም። ይዛለት መኪናው የተሸጠለት ያን መኪና ማምጣት ካልቻለ ሰውየው በቃ ትጣላችሁ። ምክንያቱም ፍቅር የያዛችሁ ከመኪናው እንጂ ከልጁ አይደለም። አገኛችኝ አይደለ? ትክክለኛ ፍቅር መሆን ያለበት ከፐርሰኑ ነው። ከሰውየው ነው፣ ከማንነቱ። ገብቷችኋል? ደግ፣ መልካም አስተሳሰብ፣ ጥሩ አስተሳሰብ፣ በጎነቱን አይታችሁ ነው ልትወዱት የሚገባው። ማንነቱን ነው። ገብቷችኋል አይደለ? እንጂ ካለው ነገርና ካገኘው ነገር ወይም ደግሞ ካፈራው ሀብት አይደለም ልላችሁ ፈልጌ ነው። አሁን ግን ነገሮች ድብልቅልቅ እያሉ ነው። ያው ከዚህ በፊት ብዙ ነገር ስለነገርኳችሁ እንደሚሆን እርግጠኛ ነኝ ብያቸዋለሁ። የአሴር ከተምቹ የባሰ ነው ብያቸዋለሁ። የተምቹ ቀለል ነው ወይም ደግሞ ይሄ ቀላል ነው፣ ያን ያህል ከባድ ነገር አይደለም ብያቸዋለሁ። ምክንያቱም አሴር ማንንም አይሰማም ብያችሁ ነበር። ሁሉም ደግሞ የሚፈርዱበት ጊዜ ምናምን ሲመጣ አሁን ብቸኝነት ምናምን የሆነ በቃ የሆነ የሚያስጠላ ድብር የሚል ትዝታ ምናምን አይነት ነገሮችን ነው የምናየው። ብቻ የሆነ ደስ የሚል ትዝታ እንደነዚህ አይነት ነገሮችን ነው የምናየው ብዬ ነው ማስበው። እስኪ እናንተ ምን ትጠብቃላችሁ ጋይስ? በቀጣይ ክፍል ወይም ደግሞ በሚመጡት ቀጣይ ክፍሎች ምን ትጠብቃላችሁ? በተለይ በአሴር እና በተምቹ እንዲሁም በሀና ህይወት ጉዳይ ላይ ምን ትጠብቃላችሁ? ወይስ ደግሞ ምን ታስባላችሁ ብዬ ላስተካክለው ጋይስ። እስኪ አንድ ሀሳብ ልጨምርላችሁ። ሀና ሁሉን እርስታ አድርጋ ተደላድላ ህይወቷን ትመራ ይሆን? እና አሴር ወድቀው እንደዛ አይነት ነገር ያሳዩን ይሆን? ወይስ ምን ታስባላችሁ? ብዙ ጊዜ እንደዚህ አይነት ነገሮች ይፈጠራሉ አይደለ? በብዛት ለዛውም በብዛት ነው ይፈጠረው። ገብቷችኋል? ትናንት የነበረውን ማንነት ትረሱትና ከእናንተ ጋር የነበረውን ሁሉ ትረሱትና እንዳልተፈጠረ አድርጋችሁ የራሳችሁን ህይወት ትኖራላችሁ። ይህ ብዙ ሰው ጋር አለ። ይሄ ኮምፈርት ዞኑ ስላለ አሁን ሀና ጋር ምቾቱ ሁሉ የሚንከባከባት ብዙ ስለሆነ ያኛውን ማንነቷን ትረሳ ይሆን ወይ? የኔ ጥያቄ። መቼም ያው ትረሳለች አትሉኝም አውቃለሁ። ትረሳለች ያላችሁ ቀደማ መተላለቃችን ነው። ለማንኛውም ለዛሬ ያለኝ ሀሳብ ይህንን ይመስላል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን አብሮ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደምዘው አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ።
ሀና ጓገጭ ብላ ወጣለች። አሴርን ሙልጭ ታደርገው ይሆን ወይስ ደግሞ የአሴርን ፍቅር ልትቀበለው ነው? ምን ታስባላችሁ? ሀሳባችን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናቸው? የዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትናንትናው ክፍል በጣም የሚያምር ክፍል ነበረ፣ በጣም የሚያሳዝንም ክፍል ነበረ። ደስ የሚል አይነት ነገር አይተናል አይደለ? በተለይ ደግሞ ከዚህ በፊት ሪከመንድ ያደረግኳችሁን እንዳለን ያየ ነው። ትዝ ይላችሁ እንደሆነ አሴር እንደ ተምቹ በመጠጥ ውስጥ የሚጠመቅበት፣ ወደ ድሮ ህይወቱ የሚመለስበት፣ የሚያጭስበት፣ የሚጠጣበት፣ የሚሰክርበትን ጊዜ እናያለን። ደግሞ ተምቹ ይሻላል ከአሴር። አሴር ማንንም አይሰማም። እንደ ተምቹ ቀላል አይሆንም። የአሴር ትንሽ ከበድ ይላል፣ ጠበቅ ይላል ብያችሁ ነበረ። ያ ነገር እንግዲህ ጀምሯል። እንግዲህ እስኪ ወደፊት እያወራ ነው እንሄዳለን። አሁን እዚህ ጋር ምንም መናገር አልፈልግም። ሀና አሴርን ልታገኘው ወጥታለች። አንገብጋቢው ጉዳይ ይሄ ነው አይደለ? በቀጣይ ክፍል የምንጠብቀው ምን ልትለው ይሆን? ፍቅሩ ልትቀበል ነው ወይስ ደግሞ ልትሰድበው ነው? እንዴት እንደዚህ ታደርጋለህ፣ እንዴት እንደዚህ ትላለህ ምናምን ልትለው ነው? ምን ታስባላችሁ? ከዚህ በፊት አንድ ነገር ነግሬያችሁ ነበር። አንተ እኮ ስራ የለህም፣ አንተ እኮ አልተማርክም፣ አንተ እኮ እንደዚህ ነህ፣ ለእኔ አትመጥንም፣ መጀመሪያ ራስን መቻል አለብህ፣ ስራ ማግኘት አለብህ፣ ከዛ በኋላ ነው ፍቅር መጀመሪያ ያለብህ ምናምን አይነት ነገሮችን ሀና ትናገረው ይሆን አሴርን ብዬ ጠይቄያችሁ ነበረ። እንግዲህ በቀጣይ ክፍል እንደነዚህ አይነት ነገሮች ይፈጠራሉ ወይ ሳይፈጠሩም ብዬ ዛሬን በድጋሚ ጠይቃችኋለሁ። ይህንን ነገር የጠየቅኩት በጣም ቆይቷል። በትንሹ ከ10 ክፍል በፊት ገብቷችኋል አይደለ? ይህንንም ነገር ሪከመንድ ያደረግኳችሁ ይሄ ጊዜ እንዳለ ከዛሬ 10 ክፍል በፊት ነበረ፣ ወይም ደግሞ ትናንት ከተለቀቀው ክፍል ወደኋላ 10 ቆጥራችሁ እዛኛው ላይ ነበረ ያወራሁትና አሁን ጊዜው ደርሰንበታል። እኔ በጣም የገረመኝ ምን ብሎ ታውቃላችሁ? መቼ ማድረሳት እንችል ተምቹ ከድንብላል ጋር ሲያወራ ያኔ የመጀመሪያ ጊዜ ድንብላልን ሲያገኛት እነዚህ ልጆች መጨረሻ ላይ ፍቅረኛሞች እንዳይሆኑ የሚል ነገር አንስቼ ነበረ በወቅቱና እንዴት ሆኖ በምን ታምር በምናምን ያላችሁ ልጆች ነበራችሁ። እኔ ራሱ አልጠበኩትም ጋይስ። በዚህኛው ክፍል ይሆናል ብዬ አላሰብኩም። ማለት እዚህኛው ክፍል ላይ ያለ ብዬ አልጠበኩም ነበር እንጂ ሪከመንድ ያደረጋችሁ ነበር ባለፈው ክፍል። በጣም ረጅም ጊዜ ሆኖታል ይህንን ነገር ሪከመንድ ካደረጉ። በቃ ተምቹና ድንብላል በተገናኙ ታይም፣ ያኔ ኪችን ውስጥ ገብቶ በተገናኙ ታይም የዛን ጊዜ ነበር ይህንን ነገር ያወራኋችሁና ከመቼው ሮጦ እዚኛው እንደደረሰ እንጃ። በቃ ወይኔ አመለጠኝ። የምሬን ነው። ኢንፎርሜሽን የምትነግሩ ልጆች ተው እንጂ እንደዚህ አይነት ወሳኝ ነገር ማያምልጠኝ። ሁሉም የምነግራችሁ ኢንፎርሜሽኖች በየክፍሎቹ አሉ። የትኛው ክፍል ላይ እንዳሉ እግዜር ይወቀው። እንግዲህ ግን አሉ። እሺ አሁን ምን ወሰናችሁ? ሀና አሴርን ወይም ደግሞ ጆሮን ምን ታደርገው ይሆን? ምን ትለው ይሆን? ታገኘው ሲሆን ወይስ ደግሞ ታጣው ይሆን? እኔ እንደሚመስለኝ ክፉ የምትናገረው አይመስለኝም። ማለት ነው ሀና በዚህ አካሄዷ አሴርን ማስቀየሟ የማይቀር ጉዳይ ነው። እውነቱን ልንገራችሁ ከዚህ በፊት ያልኳችሁም ነገር እንደሚኖር ተስፋ አለኝ። ነገር ግን በቀጣዩ ክፍል ወይም ደግሞ ነገ በሚለቀቀው ክፍል የሚፈጠረው ምን እንደሆነ ታውቃላችሁ? አሴርን ታጠዋለች የሚል ሀሳብ ነው ያለኝ። ታጠዋለች ማለት አሴር ከነሱ ይርቃል የሚል ሀሳብ አለኝ። ተምቹ ነበር አይደል የጠፋው? አሁን ደግሞ አሴርም ተጨምሮ ከነሱ ህይወት ይወጣል። ሌላ ሰፈር ቀይሮ ይኖራል፣ ወይም ደግሞ ሌላ ሰፈር ቀይሮ እንትን ይላል ማለት ነው፣ ይንቀሳቀሳል ማለት ነው። ልክ እንደ ተምቹ እንደዛ አይነት ነገር የሚሆን ነው የሚመስለኝ እንጂ በዚህ ጊዜ ውስጥ ክፉ ነገር ትናገራለች ብዬ አላስብም። ምክንያቱም ሀና ያላት ባህሪና እኔ ያልኳችሁ ነገር ደግሞ ትንሽ በጣም ከበድ ያለ ነው አለ ጋይዝ። እንደዛ አይነት ነገር የሚሆን አይመስለኝም። አሁን ግን ይሄ መራራቅ፣ ክፍተት ገብቷችኋል አይደለ? በቃ ሀና ስለ አሴር እንድትጨነቅ ክፍተት በመሀል ይፈጥራል ብዬ ነው ማስበው። አሴር ሀናን ከራቃት አሴር በቃ ማሰብ መጨነቅ ስትጀምር እውነተኛ ፍቅር ማጋ እንዳለ ታውቃለች ብዬ ነው ማስበው። እና እናንተ እንዴት ነው ይህንን ነገር እንዴት አስባችሁ? ወይም ደግሞ ይህንን ነገር እንዴት ትቀበሉታላችሁ? ሀና የእዝራን ፍቅር ተቀብላለች። ከዚህ በኋላ እንግዲህ ያው ምንም ነገር አልተጀመረም፣ መቀበል ብቻ ነው። ከዚህ በኋላ ሌላ ነገር ውስጥ ከገባች ነው በጣም ችግር የሚሆነውና የሚያስጠላ የሚሆነው። ግን እዚሁ ጋር ከነቃች፣ እዚሁ ጋር ከእንቅልፏ ከተነሳች ደስ ይላል። አለበለዚያ ግን ወደ ውስጥ ከገቡ ዲፕ በዛው በቃ ከክራር መቺው ጋር ቢቀጥሉ፣ አይ ከመሲንቆ መቺው ጋር ቢቀጥሉ፣ እሺ ከእዝራ ጋር ቢቀጥሉ ይሻላል ባይ ነኝ እንዴ። የምሬን ነው። ብቻ ያምራል።
እውነት ትናንት የነበረው ክፍል በጣም ያምር ነበር፣ በጣም ያሳዝን ነበር። እኔ እውነት ለመናገር የሚያሳዝን ክፍል፣ ልብ የሚነካ አይነት ክፍል ነበር እና እንደዚህ ደግሞ በሪሌሽንሺፕ ውስጥ አሳልፋችሁ እንደዚህ የተሰበረ ሪሌሽንሺፕ ወይም ደግሞ ያልቀጠለ ሪሌሽንሺፕ ውስጥ ያለፋችሁ ሰዎች ካላችሁ ምናልባት ወደኋላ መለስ እንድትሉ ያደርጋችኋል የትላንትና ክፍል አይደለ ጋይስ? እስኪ ካለ ኮሜንት ላይ መቀመጥ ይችላል ያዘው። እውነት ነው በሉ ጋይስ። በጣም የገረመኝና በጣም የደነቀኝ ቅድም አንስቼዋለሁ የተምቹ ጉዳይ ነው። ተምቹ በቃ ይመቸው፣ ከድንብላል ጋር ይመቸው አልኳችሁ። በቃ አንደኛ ጥንድ ማለት ነው። የምሬን በቃ የምፈልገው የነበረው ጥንድ፣ ከዚህ በፊትም የተናገርኩት ጥንድ ሄዳችሁ ማየት ትችላላችሁ። አይ ቲንክ ገዚ ችዲ ላይ መሰለኝ የተለቀቀው ወይም ደግሞ ያኛው አዲሱ ቻናል ላይ የተለቀቀው። ብቻ ከነዛ ከሁለቱ አንዱ ላይ ተናግሬያለሁ ይህንን ነገር። ብቻ ያምራል። ከፊት ያለውም ነገር በጣም ደስ ይላል። ድንብላል ትናገር ይሆን ያለበትን ወይስ አትናገር ይሆን? ምን ታስባላችሁ? ብትናገርም እኮ ምንም ችግር የለውም። ነገር ግን እሱን ሪስፔክት ለማድረግ ነው የማትናገረው እንጂ ብትናገርም ለሜላት ምንም የሚፈጠር ነገር የለም። ምክንያቱም ሜላት አሳልፋ እንደማትሰጠው እንትን ብላለች፣ ቃል ገብታለች። በቃ ምንም የሚፈጠር ነገር አይኖርም። ገብቷቸዋል አይደላቸው የፈለግኩት ነገር። ነገር ግን መተሳሰባቸው በጣም ደስ ይላል። በቃ እኔ መጨረሻ ነው የተመቹኝ። እናንተ ምን ትላላችሁ? ድንብላል የእሱ ብትሆን ይሻላል ወይስ እርግብ? እኔ እንግዲህ እንዳየሁት ከሆነ እርግብ በተለይ ከባለፈው ክፍል በኋላ እኔ በጣም ነው ያስጠላችኝ። እውነት ለመናገር አስጠላችኝ ማለት መልካም የሆነ ባህሪ ያላት፣ ጥሩ የሆነ ባህሪ ያላት፣ ግን ወርቁ ሲጠፋ በቃ ለገንዘብ ብቻ እንደሆነ አይነት ነገር አሳየችን እና ብቻ ትንሽ ቅር ብሎኛል። እስኪ እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከዚህ ውጭ የተለየ ነገር አለ ብዬ አላስብም። ዋናው አጀንዳ እዚህ ላይ ነበረ። ምናልባት ምናሴ መጥቷል፣ ሰላምዬም እንዲሁም ደግሞ ሜሉ ነበሩ። ተምቹ ጠፍቶ ነበር፣ መጥቷል። አዲስ ነገር ይሄ ነው። ድንብላል ጠፍታ ነበር፣ መታለች። እንግዲህ አሁን የሌለው አቶ መስፍኔ ነው። እንዲሁም ደግሞ ባዩሽ ውስጥ አልታየችም፣ ፖሊሶቹ ምናምን አልታዩም። አሁን ኔክስት ላይ ደግሞ የነ መስፍኔ የነ ፖሊሶቹ ምናምን እንደዚህ አይነት ነገር ሊሆን ይችላል። ምናልባት የነ ሀናም ይኖረዋል። ምክንያቱም መጀመሪያ አካባቢ ላይ ስለነበረ ወይም ደግሞ መጨረሻ አካባቢ ላይ በዛ መልኩ ስለተቋረጠ ወይ ታጠዋለች ወይ ታገኘዋለች። ከሁለት አንዱ ብታገኘው ይሻላችኋል ወይስ ደግሞ ብታጣው ይሻላችኋል? ማለት አሴር ራሱን በቃ ያሽሽ ይሆን ከዛ አካባቢ ያሪቅ ይሆን ከዛ አካባቢ? ምን ታስባላችሁ? በባለፈው ክፍል ሪቪው አስተውላችሁ ከሆነ አንድ ነገር ተናግሬ ነበረ። እሱም ነገር ምን እንደው ታውቃላችሁ? ከዚህ በፊት የነበረውን ደላላ ሆኖ ሲሰራ የነበረውን ደላላው እሱን ያገኘዋል፣ ወደ እሱ ይመለሳል ብያችኋለሁ። ሰምታችሁኛል አይደለ? በባለፈው ሪቪው በደንብ ተናገር ያለው ማ ካላችሁኝ ያው ራሱ አሴር ነው። ታዲያ ሌላ ማን ሊሆን ይችላልና ይሄ ወደ ድሮ ህይወቱ ተመልሶ ምናምን መንገድ ላይ ምናምን አምሽቶ ወይም ሲያድር ወይም ደግሞ ሰክሮ ሲንገዳገድ ደላላው ወደ ቤት ይዞት ይሄዳል እያልኳችሁ ነው። መጀመሪያ በደላላው በኩል አደለ የመጣው። ደላላው አደለ ምሳ የሚጋብዘው ቁርስ የሚጋብዘው የነበረው። አሁንም ወደዛኛው መመለስ አለበት ብዬ አስባለሁ። ማለት ወደ ነበረበት አካባቢ ወይም ደግሞ ወደ ነበረበት ሲቹዌሽን የሚመለስበት መንገድ ወይም ደግሞ ያለው ሁኔታ ወደዛ እንደሚወስደው እርግጠኛ ነኝ። ከዛ ውጭ የሁለቱ ጓደኛሞቾች መተሳሰብ በጣም ደስ ይላል አይደለ? ተምቹና አሴር በሀሳብ ራሱ መተሳሰባቸው በጣም ደስ ይላል። ተምቹ እዛ ጋር ተንደላቆ በቃ የሰውን አይን ለማየት ሰዎችን ላለማየት ብቻውን ውጭ እያደረ ነው። በዛ በኩል ደግሞ አሴር ተቀላቅሎታል። ይህንን አያውቅም አጅሬ። አሁን ተምቹ ወደ ሰፈር ሲመለስ አሴር የለም። ሲፈልግ ከረመ። ከዛ በኋላ እሱም ጠፋ ይባላል ማለት ነው። እንደዚህ አይነት ነገር ይፈጠራል የሚል ነው ሀሳቡ ያለው ዛሬ። ይሄኛው ነው እንግዲህ የሚያመዝነው። ሌላ የተለየ ነገር አለ ብዬ አላስብም። እስኪ ስለ ሪሌሽንሺፕ አንዳንድ ነገር እንበላችሁ። እነማን ናችሁ አትሉኝም ጋይስ? ልበላችሁ። ስሜትን አምቆ መያዝ፣ ለምሳሌ ልክ እንደ አሴር የምትወዳትን ሰው ለረጅም ጊዜ በቃ ውስጥ ላይ ደብቀ መያዝ እንደነዚህ አይነት ችግሮች እንዲፈጠሩ ያደርጋል። እኔ አልፈርድበትም በአሴር። አሴር አንደኛ በወቅቱ ምንም አይነት እንቅስቃሴ ላይ አልነበረም። ሌባ ነበረ፣ መንገድ ዳር ነው የሚያድረው፣ እንደገና ስራ የለውም፣ አልተማረም። ፊዚካሉን እንኳን ከዚህ በፊት የነበረውን ታውቁታላችሁ። እና እንደዚህ አይነት ሁኔታ ውስጥ ምንም የሚያስገባ ደፍሮ የሚያስነግር ወይም ደግሞ ደፍሮ አፈቅርሻለሁ የሚያስብል ነገር ምንም ማንነት የለውም አይደለ ጋይስ? በማንነት አይደለም በእርግጥ ፍቅር እንትን የሚባለው ገብቷቸዋል አይደለ? ፍቅር ይሄ ከቁስ ጋር ከምን ጋር ከእውቀት ጋር ምናምን አይገናኝም።
ፍቅር ንጹህ ነው። ነገር ግን ሰዎች ስንሆን የምናመዛዝነው ነገር አለ እና እሱም ያንን ነገር አስቧል። ከዚህ በፊትም ተናግሯል። እኔ እሷን አጥቼ ከምሰቃይ ወይም ደግሞ እኔ እሷን አፈቅርሻለሁ ብዬ ሳትቀበለኝ ቀርታ ከምታዝንብኝና ከምንራራቅ እህትነቷ ይሻለኛል ብሎ አውርቶ ነበረ ከዚህ በፊት ትዝ ይላችኋል። እና በዛ ነገር ነው ወደኋላ የቀረው። ገብቷችኋል? ወደኋላ ያስቀረው በዛ ነገር ነው። ነገር ግን አለመናገር በጣም ጉዳት አለው። ብዙ ጊዜ እንደነዚህ አይነት ችግሮችን ይፈጥራል። ነገር ግን ሀና ደግሞ መረዳት ነበረባት እንደእውነቱ። የምሬን ነው የምላችሁ። ምክንያቱም በእያንዳንዷ እንቅስቃሴዋ አሴር ይገኛል። በእያንዳንዱ አንድ ስልክ ሲደውል ይገኛል። አባቴ ጋር አሁን ይገኛል፣ እንትና እንደዚያ ይገኛል፣ አባቴን ሐኪም ቤት ወሰድልኝ ይገኛል። ኢቭን ደም ስጥ ይሰጣል። ገብቷችኋል አይደለም? እናሳክማለን፣ እኛ አለን፣ አይዞሽ በርቺ ይላል። እንደዚህ ደግሞ ሁሌ ከእናንተ ጎን የሚገኝ ሰው ካለ ማሰብ መቻል አለባችሁ ጋይስ። ለምንድን ነው ሁሌ እኔ ጋር የሚገኘው? ለምንድን ነው ሁሌ ስፈልገው አጠገብ የሚሆኑ? ለምንድን ነው ሳዝንም ስከፋም ስደሰትም ሁሌ ከአጠገብ የማገኘው? ለምንድን ነው? ገብቷችኋል አይደለ? ለምንድን ነው ያንን ሰው በፈለጉ ቁጥር ወዲያው የሚገኝልኝ? ለምንድን ነው ያ ሰው ለምንድን ነው እንደዚህ የሚወደኝ? ለምንድን ነው እንደዚህ የሚያስብልኝ ብላችሁ ማሰብ መቻል አለባችሁ። ገብቷችኋል አይደለ? ይሄ ነገር ለተምቹ ብቻ አይደለም ጉዳቱ፣ ለሀናም ትልቅ ጉዳት ነው። ምክንያቱም የአንዳንዴ ትክክለኛ ያልሆነ ሰው ውስጥ እንሄዳለን። የእኛን ትክክለኛውን ሰው እዚህ ትተን ወደማይሆን ሪሌሽንሽፕ እንሄዳለን። ገብቷችኋል አይደለ? ትክክለኛ ወዳልሆነው ሰዎች እንሄዳለን። የእኛ ሰው ወይም ደግሞ ፈጣሪ ለእኛ ያስቀመጠው ሰው አጠገባችን እያለ እኛ ባለማየታችን የተነሳ ወደማይሆን ሰው ሽፍት እናደርጋለን። ገብቷችኋል አይደለ? ያ ነገር እንዳይፈጠር በአካባቢያችሁ ያለውን ሰው ማስተዋል መቻል አለባችሁ ነው እያልኳችሁ ያለሁት። እና የአሴር ግልጽ ነው ጋይስ፣ የአሴር ግልጽ ነው፣ በደንብ ይታያል። ኢቭን ተምቹን አሳምኖ ጓደኛውን አሳምኖ እዛ ሁኔታ ውስጥ እስከ ማስገባት ድረስ አይዟችሁ እስከ ማለት ድረስ በቃ በየሰከንዱ እኮ አይጠፋም እኮ ከዛ ቤት አይደለ ጋይስ። ስለዚህ ይሄ ልጅ እንደዚህ ከሆነ ለምን እንደዚህ ሆነ ብሎ ማሰብ ጥሩ ነው ብዬ አስባለሁ። እና ሀናም ትንሽ ያው እንደዚህ አይነት ነገር ላይ ወደኋላ ነች አይደለ ሀኒቹ? እና ሀኒቹ አሁን ነቃ ብለሻል። ደግሞ አሁን መቀበል አልፈለገችም። ፊቷ ያስታውቃል ጋይስ። መቀበል አልፈለገችም ማለት የአሴርን ፍቅር መቀበል አልፈለገችም። በቃ የሆነ ገብቷችኋል አይደለ? እንትና በልጦባታል፣ ክራርመቹ በልጦባታል፣ እዝራ በልጦባታል። ገብቷችኋል አይደለ? ላችሁ የፈለጉት እና እንደዛ አይነት ስሜት አለ ወይም ደግሞ እንደዛ አይነት ነገር አለ ብዬ ነው የማስበው እኔ። ብቻ ያለውን ነገር በቀጣይ ክፍል አብረን እናያለን። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደንሰው አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ውሰናበታችኋለሁ። መልካም ጊዜ። ፒስ። ነገር ተበላሸ ወገን ተበላሸ። አስተውላችሁት ከሆነ በጣም አንጠልጣይ ቦታ ላይ ነው ቁጭ ያለው። አንጠልጣይ የሚያንጠለጥል ቦታ ላይ ነው ቁጭ ያለው። አንጠልጣይ የአማርኛ ችግር አለ። የተረዳችሁ ያስቡ። ነገር ግን በጣም አስቸኳይና ወሳኝ ቦታ ላይ ነው ድራማው የተቋረጠው። አሴር ፍቅሩን ለሀና ሊገልጽ ነው። ክራርመቺው ፍቅሩን ለሀና ሊገልጽ ነው። ምን ታስባላችሁ? ለማን ይሳካል? ለማን አይሳካም? የማንንስ ትቀበላለች? የማንንስ አትቀበል? ምን ትላላችሁ? ምን ታስባላችሁ? ኧረ ልጨምርላችሁ። እንዴት ናችሁ? ውድ ኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ? ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ ባለፈው ክፍል በጣም የሚያጓጓና በጣም አስፈሪ የሆነ ቦታ ላይ ነበር የተቋረጠው። ሁለቱም ፍቅራቸውን ለሀና ሊገልጹ ነው። አንደኛ አሴር ለሀና ፍቅሯን ሊገልጽ ነው የደወለላት፣ ትምህርት ቤት በር ላይ እጠብቅሻለሁ ብሎም ያለው። ሁለተኛ ደግሞ ክራርመቺው ፍቅሩን ሊገልጽ ነው፣ በኋላ ከትምህርት መልስ እጠብቅሻለሁ ብሏል። ሁለቱንም እሺ ብላለች። ማን ቀድሞ ያገኛታል? ማንስ እንደሚያፈቅራት ቀድሞ ይገልጻል ወይም ይነግራታል? ምን ትላላችሁ? ምን ታስባላችሁ? ሀሳብ አላችሁ? እርግጠኛ ሁኑ። አሴር ካላችሁ ትልቅ ኤክስ ላይ ናችሁ። የእውነቴን ነው የምላችሁ። አሴር ካላችሁ ትልቅ ኤክስ ላይ ናችሁ፣ ወይም ደግሞ ትልቅ ራይት ላይ ናችሁ። ነገር ግን ድራማው ሊያልቅ ነው። በዚህ እንስማማለን። እኔ ግን ድራማው ገና ስለሆነ አሴር አይመስለኝም። ክራርመቺው ሀናን አቁሞ እንደሚያፈቅራት እንደሚወዳት
እያወራ ወይም ደግሞ ስለዛ ነገር እየጠየቀ ሀናም እሺ ስትል አሴር ከጀርባ ሆኖ ይህንን ነገር ይሰማና አሴር ተበሳጭቶ ይሄዳል። እንደነዚህ አይነት ነገር ልናይ እንችላለን። አለበለዚያ ደግሞ ይህንን ነገር ቃል በቃል ባይሰማ እንኳን ክራር መቺውና ሀና ተቃቅፈው ወይ ሲሳሳሙ ብቻ የሆነ ነገር ሲያደርግ መቼም አይታችኋል፣ ሲነካካ ምናምን ነበር አይደል? ቀጣይ ላይ ደግሞ ብዙ ነገር እንትን ያደርጋል የሚል ሀሳብ አለኝ። እንደነዚህ አይነት ነገሮችን ሲያደርግ አሴር ተመልሶ ይሄዳል፣ እሷችሁ ይሄዳል የሚል ሀሳብ አለኝ። ምን ትላላችሁ እናንተ? በምን መልኩ ያልፋል ይሄ ነገር? የማንንስ ፍቅር ትቀበል ይመስላችኋል? ለዚህ ነገር ዝግጁ ትሆናለች ወይስ ደግሞ አሴር ከዚህ በፊት የተናገረው ነገር እንዳትወስን ያደርጋት ይሆን? ምን ትላላችሁ? እኔ እምለው ይህንን ነው። አሴር የተናገራት ነገር እንዳትወስን ያደርጋታል። ክራር መቺው እንዳፈቀራትና ፍቅረኛሞች እንሁን ብሎ ጥያቄ ያቀርብላታል። ሀና ደግሞ እንዳትወስን አሴር ባለፈው ያጮህላት ነገር ይከለክላታል ማለት ነው። አሁን ደግሞ ሀና በተሯ እኔ በዚህ ሰዓት ፍቅር መጀመር አልፈልግም፣ ምንም ህይወት መጀመር አልፈልግም፣ ወይም ደግሞ እንደዚህ አይነት ህይወት ውስጥ መግባት አልፈልግም የሚል አቋም እንዲኖራት ያደርጋል የሚል ሀሳብ ነው ያለኝ እንጂ አሴር ሄዶ አፈቅርሻለሁ ብሎ ይናገራል የሚል ሀሳብ የለኝም። እንደዛ ብሎም ከተናገረ ሀና አሴርን እንደማይሆን አድርጋ ርግጥ ታደርጓለች ማለት ክፉ የሆነ ቃል ትናገረዋለች። ከዛ በኋላ ከእንትና ጋር ተያይዞ ሄዳሉ ማለት ነው፣ ከክራር መቺው ጋር። ገባችሁ? እንደነዚህ አይነት ነገሮችን ጠብቁ እንጂ አሴር ይሳካለታል ብዬ አላስብ። እኔ ቢሳካለት እኮ ደስተኛ ነኝ፣ ግን ምንም ማድረግ አልችልም። በቃ ይሄው ቁጭ ያደረግኩላችሁ። እናንተ የራሳችሁን ሀሳብ ኮሜንት ላይ ማጋረት ትችላላችሁ። እጅግ በጣም ያበሳጨኝ የሰላም መቀወጥ። ሰላም ስነስርዓት ብትይዥ ይሻልሻል። ይሄ የድሮ ጸባይሽ እየመጣ ነው። የምሬ ነው የምልሽ። እንዴ ጭራሽ ሀናን ስታገኛት ማለት እንደ እህት ስታገኛት እኮ ከእሷ ጥሩ ነገር ልትማሪ ነው የሚገባው። እህትሽ ሳትሆን እንደዛ ከእሷ ጥሩ ነገር ከተማርሽ፣ አሁን ደግሞ ጭራሽ መታሽ አሴር ላይ ጓገጭ። ሰላም እንተዋወቃለን እኮ እንዴ። የምሬ ነው። ለእሷ መከራከሯ ደስ ይላል አይደለ? ለእሷ መከራከሯ ደስ ይላል። ነገር ግን የማይነካ ሰው አሴር ባይሆን ችግር የለው። አሴር ነፍሴ ነው ለኔ። የምሬ ነው። ከክፍል አንድ ጀምሮ ነግሬያቸዋለሁ ስለ አሴር። ስለዚህ በአሴር እንዳትመጡ ነግሬያቸዋለሁ። እናንተም ብትሆኑ አሴርን ከምታስደብሩ ሀናን ብታስደብሩ ይቀለኛል። በአሴር ከመጣችሁ የማይሆን ነገር ነው ማነሳባችሁ። የምሬን የማይሆን ነገር ነው የሚፈጠረው። ከምሬን ነው የምላችሁ። እንደ ተው ተረጋጉ። ለማንኛውም አንድ በጣም የገረመኝ ነገር ደግሞ የት ነው ተያይዞ የጠፉት እርግብና ተምቹ? የት ናችሁ እርግብ ተምቹ? ያው እኔ ባለፈው ስለነገርኳችሁ የሚያሳስበኝ ነገር ቤት እንዳሉ መገመት አይከብዳችሁ። ገና ወርቁ እሷ እጅ እንደገባ ነው እንደዚህ ያልኳችሁ። ወርቁ ይሄዳል ከእሷ እጅ፣ ወርቁን በቀላሉ አታገኘውም አልኳችሁ። ከዛ ወርቁ ዞሮ ሜላት ጋር ደረሰ። በሱ ብቻ አላበቃውም። ገና ወርቁ ሜላት ጋር እንደደረሰ የዚህ ነገር አልያችኋለሁ፣ ወይም ደግሞ የወርቁ መጥፋት፣ የፖሊሶቹ እርግብን መፈለግ ምናምን መሄጃ እንድታጣ ስለሚያደርጋት ያላት አንድ ተስፋ ተምቹና ተምቹ ብቻ ነው። ስለዚህ ሁለቱ ተያይዘው የሆነ ቦታ ይሄዳሉ፣ ወይም ደግሞ የሆነ እንትን ይሆናሉ። በቃ የራሳቸው እንትን ውስጥ ይገባሉ። ገብቷቸዋል አይደለ? ተምቹም ሊፈለግ ስለሚችል ማለት በፖሊሶች፣ ምክንያቱም እሱ የት እንዳሉ ያውቃል። ስለዚህ እንዳያጋልጡት ስለሚፈልግ ተያይዘው ጠፍተዋል ማለት ነው። ተያይዘው ጠፍተዋል ማለት የሆነ ቦታ ቁጭ ብለዋል። ሌላ ቤት ተከራይቶላት ሊሆን ይችላል፣ ወይም ደግሞ ሌላ አይነት ነገር። ብቻ ተምቹ እርግብን ሸሽጓታል እያልኳችሁ ነው። የዚህ ነገር ደግሞ ሁለቱ በፍቅር እንዲቀጥሉ ያደርጋቸዋል። እርግብ ልቧ እንዲከፈት ያደርጋል ብያቸዋለሁ። የተምቹ እንደዚህ መሆን፣ ለእሷ እንደዚህ ማድረግ፣ ሌባ እንደሆነች ክፉ ሰው እንደሆነች እያወቀ መጥፎ ሰው መሆኗን እያወቀ እንደዛ እየተናገረችው ያንን ሁሉ ችሎ ከእሷ ጋር ሲሆን እሷም ልቧ እንዲከፈትና እሱን እንድታስበውና ወደ ፍቅር እንዲገቡ ያደርጋል ብያችሁ ነበረ። ከዛም ደግሞ እርግብ ትክክለኛውን ቅጣት ብቻ እንድታገኝ መንገዶችን ይፈጥራል ተምቹ ብያችሁ ነበረ በዚህ ነገር ውስጥ እና ያንን ነገር ነው ያየ ነው። አሁንም እየተፈጠረ ያለው ያ ነገር ነው ማለት ነው። ገብቷችኋል አይደላችሁ? የፈለጉት ነገር ሁለቱ ተያይዘው እስካሁን ከጠፉ በቃ ተመቻምቸዋል ማለት ነው። ተመቻችተዋል በሚለው ስሉት በቃ ገባችሁ፣ አገኛችሁ እንደዛ ማለት ነው። እንግዲህ ከፊት ከባድ ነገር መጥቷል። የአሴር ወደ ሱስ መመለስ አይነት ነገሮችን የምናይበት ክፍል ሊሆን ይችላል አሁን ቀጣዩ ክፍል። ምክንያቱም ሀና የእሱን ፍቅር ካልተቀበለች እና ወይም ደግሞ እንዳልኳችሁ ቅድም መግቢያ ላይ
ከክራር መቼው ጋር ያልሆነ ነገር ላይ ከተያዙ አሴር በዚህ ነገር ተበሳጭቶ ወደ ሱሱ ይመለሳል። ይሄ ብቻ ሳይሆን ደግሞ የሚያበሳጨው የሚወደው ጓደኛ መጥፋቱ፣ ሀሳቡን የሚያጋራው ጓደኛ መጥፋቱ ወደ ሱሱ ወደ መጠጡ እንዲመለስና በቃ አላ እንደዛ አይነት ነገር ውስጥ እንዲገባ ይገፋፉታል ብዬ አስባለሁ። ምናልባት ዲፕ እንትን ውስጥ ባይገባ ማጨሱ ምናምን ላይ እንደ በፊቱ ሊተክዝ አይነት ነገር ውስጥ ሊገባ ይችላል ብዬ ነው የማስበው። ምናልባት አሁን በዚህን ታይም ደላላው ሊመለስ ይችላል። ገብቷችኋል? ደላላውን ረስታችሁታል መቼም። ደላላውን የለም። ኤላንማ ተውት፣ ኤላ ረስታችሁታል። ደላላው ምናልባት ሊመለስ ይችላል በዚህን ታይም። ምክንያቱም ደላላው ነበረ ለሱ የነበረው ወይም ደግሞ ለአሴር የነበረው ደላላው ነበር አይደለ? እነ ሀናን ከማግኘቱ በፊት። ስለዚህ አሁንም በመጨረሻ ወደሱ ተመልሶ ምን ላይ እንዳለ ሊያሳውቀው ይችላል። እንደዚህ አይነት ነገር ውስጥ ልናየው እንችላለን። ወይም ደግሞ ደላላው ሲያጨስ አይቶት ምናምን እንደዚህ አይነት ነገር የማየት ነገር ይኖራል ብዬ ነው የማስበው። ታሬ ማለት ነው ደላላው፣ ታስታውሱታላችሁ። ታሬ ታረቀኝ ወደዛ የመሄድ ነገር ይኖራል የሚል ሀሳብ አለኝ። ከዛ ውጭ አቶ ምናሴ ልበለው እንጂ አቶ ምናሴ እኮ ልጅ አይደለም ትልቅ ሰው ነው፣ ጠፍቷል። አቶ መስፍኔ የሉም ድራሻቸው ጠፍቷል። ወዴት ናችሁ? ተመለሱ። በቀጣይ ክፍል ምናልባት የነሱ ጊዜ ይሆናል። እዚህ ያሉት ትንሽ ጠፋ የሚሉበትም ጊዜ ሊሆን ይችላል የሚል ሀሳብ አለኝ። ከዛ ውጭ እስኪ ባዩሽ ጋር እንምጣና ባዩሽ እንዴት ነው የምትወጣ ይመስላችኋል ወይስ አትወጣም? ጋይስ እንዴት እያያችኋት ነው ባዩሽን? ግን ረባዩሽ ተሳክቶልሻል፣ ግን በዚህም በዛም ተሳክቶልሻል። ነገር ግን ሼዋው ከባድ ሰው ነው ጋይስ፣ ከባድ ሰው። ባዩሽን የፈለጋት ለራሱ ጉዳይ እንጂ ለሱ አይደለም። ባዩሽን የሆነ ወጥመድ ውስጥ ሊከታት እንደሆነ እያወራ ነበር አይደለ ጋይስ? ይህ ማለት ደግሞ ድራማው ገና ወደፊት የሚሄድበትን መንገድ እያመቻቹ እንዳሉ ነው የሚሰማኝ። ስለዚህ እንደነዚህ አይነት ነገሮች የሚፈጠሩ ከሆነ በቅርቡ አዳዲስ ሰዎች እንደሚጨመሩና አዳዲስ ሰዎች እንደሚመጡ አስቡ ጋይስ፣ በዚህ ድራማ ላይ ማለት ነው። ስለዚህ ትንሽ ወሰብሰብ ያለ ነገር እንዳለ ነው እያወሩ ያሉት። ወደፊት ነው ማለት ነው ጉዞ። እንግዲህ ምንም ማድረግ አይቻልም። 100 ደርሰናል፣ 107 እንዴት እንደምናደርገው አናቅም። ከዚህ በኋላ ወዴት እንደምንሄደው አናቅም። እናንተ እስኪ ገምቱ፣ ክፍል ስንት ላይ የሚያልቅ ይመስላችኋል? ይህ ድራማ ስንት ላይ የሚያልቅ ይመስላል? ንገሩኝ። በሲሪየስ ነው ዛሬ። ኤኒዌይስ በትናንትናው ክፍል ከዚህ የተለየ ነገር አለ ብዬ አላስብ። አይ ትናንትና አይደለም ከትናንት ወዲያ አይደለም ጋይስ፣ ዛሬ እሑድ ነው። ነገ ነው የሚለቀቅላችሁ ድራማ። ባለፈው ክፍል ከዚህ ውጭ ሌላ የተለየ ነገር አለ ብዬ አላስብም። ምናልባት ወይዘሮ ሜላት ስዝት ነበረ። ዛቻዋ እንዴት ነው ጋይስ? እንደምትወጣ ነው የሚያሳየው። ዛቻዋ ባዩሽ እንደምትወጣ ነው የሚያሳየው አይደለ? ብዙ ዛቻ ካለ በቃ ትወጣለች ነው በቃ። ይዛዛቱና እሷን ለማጥፋት ብቻ የሆነ ወሰብ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  ያለ ነገር አለ። ድንብላል የት ነው ያለችው ጋይስ? ድንብላል እንዴ ምንድን ነው ድንብላል? ነይ ሸብረቅ አድርጌን እንጂ የእቃ እያጠብሽ ምናምን ያላት ጨዋታዋ በጣም ደስ ይላል አለ ጋይስ። በባህላዊ ምናምን ሙዝንቋ ምናምን እሷን ነገር ምናምን አታጥፊያት እንጂ ነይ እንፈልግሻለን። ድንብላል ሲቆላመጥ እንዴት ነው ጋይስ? ድንብሉ፣ ድንብዬ፣ ድንቡሽ፣ ድንብቴ፣ ድንቡካ ከባድ ነው። አማከለችን ኤሚ ካላችሁ ድንብላልን ምን ልትሉ ትችላላችሁ? እንዴት ነው ስም የምታወጡት ጋይስ? እንዴት ተገናኝተው ነው? አማከለች ኑሐሚን ላይ ነው። እሺ አማከለች ኤሚ፣ አማከለች ኤሚ። በምን ሂሳብ ነው አማከለች ወደ ኤሚ? እሺ ድንብላልን ወዴት ታመጡታላችሁ? እሺ ጋይስ ድንብላል እኔ መቼም ባስብ አይመጣልኝ። 1000 ዓመት ባስብ አይመጣልኝ። አማከለች ኤሚ ከሆነ ድንብላል ማን ልትሆን ትችላለች? እስኪ አስቡና ኮሜንት ላይ አስቀምጡ። በቃ ይህንን ለእናንተ ጥያቄ የመጨረሻ ጥያቄ የመጨረሻ ጥያቄ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌሊታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ። በአሴር ውሳኔ ደስተኛ ናችሁ ወይስ ደግሞ አዝናችኋል? ምን አስባችኋል? አሴርስ ከዚህ ነገር የተነሳ ወደማይሆን ህይወት ወይም ደግሞ ወደ ድሮ ማንነቱ ይመለሳል ብላችሁ ታስባላችሁ? እንዴት አያችሁት? ምን ታስባላችሁ ጋይስ? ሀሳብ አላችሁ?
ሀሳብ ካለ ያው ኮሜንት ላይ ደቅ አድርጉልኝ። ዛሬም አሪፍ ነገር ሪከመንድ አደርጋችኋለሁ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትላንትና ክፍል የጠበቅነውን ነገር አግኝተናል። ያው የጠበቅነው ነገር ማለት ምን ማለት እንደሆነ መቼም ይገባችኋል። በተከታታይ 3 ክፍል ወይም 4 ክፍል አሴር ጠፍቶ ነበር። በተለይ ደግሞ ሀኒቾ አሴር እንደሚያፈቅራት ካወቀች በኋላ ሰላምዬ ከነገረቻት በኋላ በቃ ድራሿ ጠፍቶ ነበር አይደል? አሴር ልበላት እንጂ እንደ ሴት ላቆላምጠው እንጂ ጋይዝ። እኔ ግን በትላንትናው ክፍል አሳዘነኝ እውነት ለመናገር አሴር ትክክለኛ ፍቅርን ያሳየን ብዬ አስባለሁ። ማለት ትክክለኛ ፍቅር ግድ የኔ ትሁን ማለት ሳይሆን እሷ ደስተኛ ከሆነች እኔ ችግር የለብኝም ማለትን ይጠይቃል ብዬ አስባለሁ። ይሄ ዝም ብሎ ብዙ ሰው ታውቃላችሁ፣ በቃ ወድጃታለሁ፣ ስለወደድኳት ነው እንደዚህ መሆኑ፣ ስለወደድኳት የሌላ ሰው እንድትሆን አልፈልግም፣ አልፈቅድም የሚሉ አይነት ነገሮችን አሉ። ከዛም ደግሞ የከፋ ብዙ የጥላቻ አይነት ነገሮችን የሚያስተላልፉም አሉ፣ የሚያደርጉም አሉ። የኔ ካልሆነች ትሙት የሚሉ አይነት ሰዎችም አሉ አደለ ጋይዝ? ይሄ ነው ታዲያ ፍቅር? ይሄ ፍቅር አይደለም። ትክክለኛው ፍቅር በቃ አሲር ያደረገው ነገር ነው። የኔ ካልሆነች ችግር የለውም፣ ደስተኛ ካደረጋትና እሷ የምትደሰትበት ነገር ከሆነ ችግር የለውም ብሎ ነገሮችን በጸጋ መቀበል ትክክለኛና እውነተኛ ፍቅር ነው ብዬ አስባለሁ። አምንበታለሁም እንደዛው። ምክንያቱም ካፈቀርካት ግድ የኔ ትሁን ብለህ እሷን ልጅ ማሰቃየት አለብህ ብዬ አላስብም። ማሰቃየት ብቻም ሳይሆን አንዳንድ ሰዎች ሌላ ነገርም ያደርጋሉ ጋይስ አደለ? ይሄ ሀቅ ነው። ስለዚህ በትላንትናው ክፍል ትክክለኛ የሆነ ፍቅር አይተናል። ሀናም ያው ልቧ ተሰብሯል፣ ባለችበት ስታለቅስ ነበረ ድራማው የተቋረጠው። ሀና በዚህ ውሳኔ ወይም ደግሞ አሲር እንደዚህ ስለተናገራት ተጸጽታ ወይም ደግሞ ለምን እንደዚህ ሊናገረኝ ቻለ ብላ ወደኋላ መለስ ብላ አሴርን ታስቧለች ወይስ ደግሞ ጭራሹኑ አሴር ትቶኛል፣ በቃ አሴር ከተወኝ ማንም የለኝም፣ ክራር መቺውን ጠበቅ አድርጌ መያዝ አለብኝ ብላ ወደ እሱ ታደላ ይሆን? ጥያቄውን ትቀበለው ይሆን? ምን ታስቧላችሁ? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ይሄ የተፈጠረው ነገር ለሀና ምን ያደርጋታል? ምን አይነት መንገድ ይሰጣታል? ወይም ደግሞ ምን አይነት ውሳኔ እንድትወስን ያደርጋታል? ምን ትላላችሁ ጋይስ? እኔ ግን እንደ እውነቱ ሀና እንድታስብና አሲርን እንድትመርጥ እንዲሁም ደግሞ ለአሲር ያልተከፈተው አይኖቿ ወይም ደግሞ አሲርን ያላዩ ልቦቿ አሲርን እንዲያዩና አሲርን እንዲፈልጉ ያደርጋታል ብዬ ነው ማስበው። ምክንያቱም ከአሲር ጋር ብዙ ነገር አሳልፈዋል። አሲር ደግሞ ተይኝ ብሎ ትቷት መሄዱ በቃ ስለሱ እንድታስብና ደጋግማ ስለሱ እንድታስብ ደጋግማ እሱን እንድትል እሱ በህይወቷ ከሌለ ብዙ ነገር እንደሚጎለባት የምታውቅበት ጊዜ ይመስለኛል። እኔ እንደዛ ነው የሚሰማኝ እንጂ አሻፈሬን ብላ ወደ ክራር መቺው ትሄዳለች የሚል ሀሳብ የለኝም። ይልቁኑ ለክራር መቺ ካሰበችበት ሀሳብ በላይ ወይም ደግሞ ከተጨነቀችበት ጭንቀት በላይ አሁን አሲር ከጎኗ አለመኖሯን ስታቅ ወይም ደግሞ አሲር ከጎኗ አለመቆሙን ስታቅ በጣም ትጨነቅና በቃ እውነተኛ ፍቅር እሱ ጋር እንዳላት ትረዳለች የሚል ሀሳብ አለ። እናንተ ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። በትናንትናው ክፍል ደግሞ ደስ የሚለው ነገር እርግብ ልትያዝ ነው እየተባለ ነበር። ያው ፖሊሶቹን ለተጠቆሙ ምናምን ወጥተዋል ተብሏል። እርግብ የምትያዝ ይመስላችኋል ጋይስ? እርግጠኛ ሆኖ እርግብ አትያዝም። ተስፋ ቆርጣችሁ አርፋችሁ ቁርጣችሁን አውጣችሁ ቁጭ በሉ። አውቃችሁ ከተሳሳትኩ ይስተካከል። እሺ አማርኛ ከተሳሳትኩ ችግር ያለብኝ ለምን እንደሆነ ታውቃላችሁ? ድራማው ገና ወደፊት ይሄዳል፣ እያለቀ አይደለም ድራማው። እርግብ ተያዘች ማለት ደግሞ በቃ ነገሮች አለቁ ማለት ነው። እናንተ ምን ታስባላችሁ? ድራማው እያለቀ ይመስላችኋል? ወይም ደግሞ ይሄ ድራማ በዚህ ቅርብ ጊዜ ውስጥ የሚያልቅ ይመስላችኋል? ጋይስ እንዴት እያያችሁት ነው? ሜቢ ሊያልቅም ይችላል። አሁን ነገሮች እንደምታዩት የሆነ ወደ ማለቁ አይነት ወይም ደግሞ ወደ ማለቁ አይነት ሂደት ምናምን ይሄዳል። ነገር ግን እኔ እርግጠኛ ሆኜ የምነግራችሁ ድራማው ገና ወደፊት ገና ይቀጥላል ብዬ ነው የማስበው። እንደው በትንሹ አንድ 10 ክፍል ምናምን እንደው በትንሹ በስሱ ማለት ነው። የምሬን ነው የምላችሁ እንጂ በዚህ ጊዜ ውስጥ ያልቃል ብዬ አላስብም። ሰው እርግብ አትያዝም። ሲጀመር ደግሞ ግደሏት ምናምን ሲባል ነበረ። ተምቹ ደግሞ እርግጠኛ ነኝ ከእሷ ጋር ነው ያለው፣ ወይም ደግሞ እሷን እየተከታተለ ነው ያለው። እሷ ሄደችበት እየሄደ እሷን እየጠበቃት ነው የሚል ሀሳብ አለኝ። ስለዚህ እርግብም አትሞትም፣ በፖሊስ እጅም አትገባም። ሰው ያላት አማራጭ ምን ይሆናል? ተምቹና ተምቹ ብቻ ይሆናል። ምናልባት ተምቹ ከእሷ ጋር ባይሆንም ወይም ደግሞ ተምቹ እሷን እየተከታተላት ባይሆንም ከዚህ በኋላ ተስፋዋ ወይም ደግሞ ከዚህ ሁሉ ነገር የሚጠብቃት ተምቹ ብቻ ይሆናል እርግብን። ከዚህ በፊት ምን ብያችኋለሁ? ከዚህ በፊት በነበሩ ሪቪዎች ላይ በተደጋጋሚ ተናግሬያለሁ። እርግብን በዚህ በኩል ፖሊስ ይፈልጋታል፣ በዚህ በኩል ባዩሽ እየፈለገች ነው፣ በዚህ በኩል የባዩሽ ሰዎች አሉ። ስለዚህ አማራጭ የምታደርገው በቃ ወዳም ጠልታም
ተምቹ ነው ብያቸዋለሁ። በቃ ከተምቹ ጋር መቀራረቧ ግድ ነው። ተምቹ ጋር መሸሸጓ ግድ ነው። ስለዚህ ከተምቹ ጋር ፍቅር ይዛታል እሷም ሳትወድ ብያችሁ ነበረ። እንደዚህ አይነት ነገር የምናይበት ጊዜ እየመጣ ነው ማለት ነው። አሁን እንደዚህ ስላችሁ ደግሞ እርግብ አትቀጣም ማለት አይደለም። ምናልባት የተወሰነ ልትታሰር ትችላለች። ነገር ግን ነገሮችን ወይም ደግሞ ወደዚህ ህይወት እንድትገባ የገፋፋቻት ባዩሽ ስለሆነች ቀንደኛዋ ጠላት ወይም ደግሞ ቀንደኛዋ አጥፊ እሷ ነች። እርግብ ግን ያን ያህል ቅጣት ላትቀጣ ትችላለች። የተወሰነ ዓመት ብቻ ወይም ደግሞ 6 ወር እንደዛ አይነት እስር ምናምን ሊጠብቃት ይችላል። ከዛ ውጭ ግን ከተምቹ ጋር ያለው ነገር አሁን አሪፍ የሚሆንበትና የሚስተካከልበት ጊዜ ነው። እኔ ትንሽ አሁን ግራ እየገባኝም እዚህም እዛም እያልኩ ነው። እሱም ምንድን ነው አሴር ከዚህ ነገር የተነሳ ወይም ደግሞ ሀና እሱን ስላልወደደች እና ክራር መቺውን ስለወደደች በዚህ ነገር ተነሳስቶ ወይም በዚህ ብስጭት ውስጥ ገብቶ ወደማይሆን ህይወት ወደ ድሮ ህይወት ይመለስ ይሆን ወይስ ደግሞ ጠንካራ ሆኖ በዚሁ ይቀጥል ይሆን? ምን ታስባላችሁ? እኔ እንደ እውነቱ ከዚህ በፊት ጠይቄያችኋለሁ ይሄንን ነገር። ጠንካራ ሆኖ ቢቀጥል አሪፍ ነው ባይ ነኝ። እኔ ግን ትንሽ እንትን ይላል ብዬ አስባለሁ፣ ማለት ይጨነቃል ብዬ አስባለሁ። ምክንያቱም ወንድ ልጅ ነው፣ ሁለተኛ ብቻውን ያለው ገብቷቸዋል አይደለ? ህይወቱን ያስባል። እኔ ድሃ ስለሆንኩ ነው፣ እኔ ሌባ ስለሆንኩ ነው እኔን ያልወደደችው የሚል ሀሳብ ይኖረዋል። ስራ ስለሌለኝ ነው፣ እሱ ሀብታም ስለሆነ ነው፣ የተሻለ ነገር ስላለው ነው የሚል ነገር ያስባል። ሰላምዬም እንደዛ አይነት ነገር ተናግረዋለች ምናምን እና ብቻ እንደዚ አይነት ነገሮች ሲገባ ትንሽ የመጨነቅ ነገርና ወደዛ ወደ ነበረው ወደ ማጨሱ በሱሱም ደግሞ ወደ መጠጡ ሊሄድ ይችላል የሚል ሀሳብ አለኝ። የእናንተን ሀሳብ ግን ምን እንደሆነ አላቅም፣ ግን ማወቅ እፈልጋለሁ። አሁ ሰምታችኋል፣ ማወቅ እፈልጋለሁ። ምንድን ነው የሚፈጠረው? በቀጣይ ክፍል ምን ልናይ እንችላለን? ሀሳባችሁን ኮሜንት ላይ አስቀምጡልኝ።